እሷ ባለጌና ወስላታ ሆና ረጁለን የሆነን አካል ቢያገኝ እሷ ዘንዳ ቀድ ተፈኸዘሃ ያኔ በይነ ፈኺዘይሃ ሆኖ ጭኖቿ መካከል ላይ ሆኖ የሆነን አካል በሚያገኝበት ጊዜ ምንም አያደርገውም፣ በቃ እንዳለ ይተወዋል ማለት ነው። እንደነበረ በቃ ይቀጥል ብሎ ይተወዋል። ወየዝሀቡ ሊየልተሚሰ ሹሁደን አርበዓ አራት ምስክሮችን ፍለጋ ይሂድ እዛ ስራውን እየሰሩ እያለ ከዚያ ምን ብሎ አለ? ፈወላሂ ማ ኩንቱ ሊአቲየ ቢአርበዓቲ ሹሁድን አራት ምስክሮችን ለማምጣት በሚሄድበት ጊዜ ሐታ የኩነ ቀድ ቀዳ ሓጀተሁ ወዘሀብ እኔ አራት ምስክሮችን ልቆጥር ወና ላፋልግ ሲሄድ እሱ ደግሞ ጉዳዩን ጨርሶ ሄዶ ነው የማገኘው። ثم يقام علي الحد ከዚያም በኔ ላይ ደግሞ ፍርድ ይፈረድብኛል፣ 80 ተገረፍ እባላለሁ። ቁርአኑ እንደዚህ ነው የወረደው ብሎ ጠየቃቸው ነብዩን ሰለዋቱ ረቢ ወሰላሙ ዐለይሂ። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ሳይቆጡ ምን ብለው አሉ? فقال النبي أسمعتم ما يقول سيدكم سعد የሚለውን ሰማችሁት? የናንተ አለቃችሁ የሚለውን ሰማችሁት? قال سعد والله يا رسول الله إني لأعلم أنها حق እኔ ቁርአኑ ላይ ጥርጣሬ የለኝም፣ ነገሩ እውነት ነው፣ ከአላህ የወረደ ነገር እውነት ነው። وأنها من الله عز وجل يعني من عند الله ራሱ ፈብርከው የተናገሩት ነገር አይደለም፣ ከአላህ ነው የመጣው። ከአላህ የመጣ ነገር በሙሉ ሐቅ ነው ብዬ አምናለሁ። ወላኪኒ ነገር ግን እኔ ዑጅብቱ ሚን ዛሊካ የገረመኝ ነገር እሱ ነው። እንዴት ብሎ ነው ምስክር አምጣና አስመስክር ተብሎ የሚባለው የሚለው ሂደቱ ነው የገረመኝ እንጂ እኔ መቼም የቁርአኑን አያ ማስተባበሌም አይደለም እርሶንም መጠራጠሬ አይደለም በሚል በዚሁ ቀጠለ። ሚስታቸው ዘንዳ ወንድ ያገኙ እንደሆነ ሰየቅቱሉነ ወዲያው ራሳቸው እርምጃ ወስዱበታል። በዛ መልኩ ነው እንጂ የማደርገው እኔ በበኩሌ እንኳን ሚስቴ ዘንዳ ሰው አግኝቼ ለአድሪበነሁ ቢሰይፍ ያለ አንገቱን ነው መቃላው እንጂ በፍጹም እኔ አራት ፍለጋ ሄዳለሁ የሚለው አራት ምስክር ፍለጋ ሄዳለሁ የሚለው ነገር እንኳን ብዙም አይዋጥልኝም። ቁርአኑን አያ ግን እቀበላለሁኛል። ያኒ ክደት አይደለም፣ ቁርአን ላይ ክደት አይደለም፣ ግን እንዴት ብሎ ያስችለኛል ለማለት ነው። هذا هو الواقع እንዴት ብሎ ያስችለኛል። ኦኬ በዚህ መልኩ ነበር የተገብሩ የነበረውና እስልምና ሃይማኖት ይህንን ውድቅ አድርጎ ሲያበቃ እንዲህ አይነት ነገር የተከሰተ እንደሆነ የንጹሃን ደም በከንቱ እንዳይፈስ፣ ለምሳሌ ከሚስቱ ጋር ተጣልቶ ሚስቱን ተጠራጥሮ ሚስቱን ጠልቶ ዝሙት ስትሰራ አገኘኋት ብሎ አንገቷን ቢያወርድ አይ ዝሙት ስትሰራ ስላገኘ የገደለ ይገደል የሚለው ሁክም እሱ ላይ ይነሳለታል በሚለው ላይ እንትን ብሎ እዛ ላይ ተንተርሶና እዛ ላይ ተለጥፎ ሰዎች ሚስቶቻቸውን በከንቱ እንዳይገሉና ደሞች ዝም ብሎ እንዳይፈሱ ኢስላም ይህንን ስርዓት ውድቅ አደረገባቸው። በጃሂልያ ዘመን ይተገብሩ የነበረውን ነገር ውድቅ አደረገባቸው።